ታላቁ የስፖርት ጋዜጠኛና የታሪክ ማህደር ያለ ደጋግሞ ዳግመኛ ቢፈጥር 1978 ዓመተ ምህረት ለነበረ የኢትዮጵያ ሻምፒዮና የእርስ በርስ ግጥሚያ የነበራቸው ቅዱስ ጊዮርጊስና ሜታ ቢራ በአንድነት ካረፉበት ገነት ሆቴል ኃይሌ ካሴ የተባለ የጊዮርጊስ ተጫዋች ከአንድ የሜታ ቢራ ተከላካይ ጋር አፍላፍ ገጥሞ ያወራል። የሜታው ተጫዋች እነ ቤከንባወርን እየጠቀሰ ሊብሮ ስለሚባለው ያጫወት መንገድ ለኃይሌ ካሴ በስሜት አስረድቶታል። በማግስቱ ለኃይሌ ገለጻ ሲያደርግ የነበረው የሜታ ቢራው ተከላካይ ከኋላ ተነስቶ ግብ ጠባቂውን ጨምሮ 4 የጊዮርጊስ ተጫዋቾችን አልፎ ግብ ያስቆጥራል። ደስታውን ከቡድኑ አጋሮች ጋር ገልጾ ወደ ሜዳው ሲመለስ ኃይሌ ጠጋ ብሎ ጠየቀው። ሊብሮ ያልከኝ ይሄ ነው? የሜታው ተጫዋች በፈገግታ ሆኖ መለሰለት። አዎ። ከደስታው ሳይመለስ ፈገግታውንም ሳይጨርስ አዲስ ስም ወጣለት፣ ሊብሮ። ይህ ስም የአያቱን ስም ተክቶ ባሳለፋቸው የሜዳም የሚዲያም ታሪክ ውስጥ ከፍ ብሎ ተጠርቶበታል። ገነነ መኩሪያ ሊብሮ። ሞታ ደላድሎ አፈር ካልተቻለ የታሪክ ፍቅሩ ከስቴዲየም ጫማ ሰቅሎ ስቱዲዮ ውስጥ በርሙጥኝ እንዲል ያደረገውን ገናና የታሪክና የስፖርት ሰው ታሪክ መሰነድ ኩራትም ፍራትም አለው። ገነነ መኩሪያ በዘመናት የዳበረ የስፖርት፣ የፖለቲካ፣ የሙዚቃና የማህበራዊ ጉዳይ ታሪኮችን በጥልቀትና በዝርዝር የሚያውቅ ሲሆን በስፖርትና በፖለቲካ ዙሪያ የሚያጠነጥኑ መጽሐፍትን አሳትሞ ለንባብ አብቅቷል። ሜዳም ሚዲያም ላይ እንደ ስሙ የገነነው ታሪክና ኳስ ወዳዱ ገነነ ተንቀሳቃሽ ኢንሳይክሎፔዲያ ቢባል ይገባዋል። ስፖርትና ታሪክን አጣምሮ ይወዳል። ብዙም ትውስታ የለኝም በሚላት ይርጋለም ነው ውልደቱ። መጋቢት 5 1957 ዓ.ም የውልደት ዓመቱ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ምስረታ ዓመት ጋር መግጠሙን አስተውሎ ይህ ልጅ የሚዲያ ሰው ይሆናል ያለ ባይኖርም እርሱ ግን በኋለኛው ዘመኑ በህትመቱም በኤሌክትሮኒክስ ሚዲያውም ላይ ስፖርትና ታሪክን ይዞ መግነንን ችሎበታል። ከማያስታውሳት ይርጋለም ከተማ የበዛ የልጅነት ጊዜውን ወዳሳለፈባት ሻሸመኔ ያቀና። በዚያ የመጀመሪያና ሁለተኛ ደረጃ ትምህርቱን ተከታትሏል። የእግር ኳስና የጽሑፍ ችሎታውን ፈልጎ አግኝቷል። በአጼ ናውር ትምህርት ቤት የመጀመሪያ ደረጃ ትምህርቱን እየተከታተለ የቡና ነጋዴ አባቱ ገቢ ወጫቸውን ሲጽፉበት ከርመው የሞላ መዝገባቸውን ይሰጡታል። ሕፃኑ ገነነ ተቀብሎ ከጋዜጦች የሚያገኘውን የስፖርተኞችን ፎቶ እየለጠፈ ለጓደኞቹ ያከራያል። እዚያው አንደኛ ደረጃ ትምህርት ቤት እያለ አዲስ ዘመንንና ሰለሞን ተሰማ ያዘጋጀ የነበረውን ስፖርት ፋና ጋዜጦችን ያዞራል። 10 ጋዜጣ ለማዞሩ የሚከፈለውን 10 ሳንቲም ከመቀበል ይልቅ አንድ ጋዜጣ ተቀብሎ ይሄዳል። ከጋዜጦቹ ላይ የሚያገኛቸውን ስዕሎች ከአባቱ የሞላ መዝገብ ላይ እየለጠፈ ዜናዎቹን በራሱ መንገድ ድጋሚ እየጻፈ ገቢውንም የጽሑፍ ችሎታውንም እኩል አሳደገ። ጋዜጣ ከማሳደድ ጎን ለጎን ኳስ ሊያድን አረንቻታ ለተባለ የሰፈሩ ቡድን በግብ ጠባቂነት ተሰለፈ። ጎል ውስጥ መቀመጥ ስለማልወድ እየወጣው ብዙ ጊዜ ጎል ይገባብኝ ነበር የሚለው ገነነ ካረንቻታ ቀጥሎ ነበልባል ለተባለ ቡድንም በግብ ጠባቂነት ተጫውቷል። 7ኛ ክፍል ሲደርስ የወቅቱ መንግስት ከቀይ ሽብር በኋላ ወጣቱን በስፖርት ለመያዝ አልሞ በርካታ ውድድሮችን ያደርጋል። በቴኒስና በዝላይ ተሳትፎ ሳይቀናው የማታ ማታ 10,000 ሜትር ተወዳድሮ አንደኛ ወጥቶ እንደተሸለመ ያስታውሳል። ይህ በሆነ በዓመቱ ከሰፈር ጓደኞቹ ጋር በመሆን ቀይም ቦጥ በሚባል የውትድርና ምልመላ ፕሮግራም ሰልጥኖ ለምደባ በዝግጅት ላይ ያለ የሻሸመኔ ቡድን የግብ ጠባቂ ጥረት ስላለበት የካምፑ ኃላፊና የወረዳው የስፖርት ሊቀመንበር ገነነ ጥርሱ ቦምብ መንከስ አይችልም ብሎ ሲያስቀረው ያለቀሰውን ለቅሶ ሲያስታውሰው ኖሯል። 1974 ዓ.ም ከግብ ጠባቂነቱ በመውጣት የሜዳ ተጫዋች በመሆን አውራ ጎዳና ለተባለ ቡድን ከፍተኛ ተከፋይ ሆኖ በ50 ብር ተቀጠረ። በአውራጃዎች ውድድር የሻሸመኔን መለያ ለብሷል። የሸዋ ውድድር ላይ ደግሞ ሐይቆችና ቡታጅራን ወክሎ ድንቅ ብቃቱን ናዝሬት ላይ አሳይቷል።
ይህ ድንቅ ብቃቱ በ1975 ዓ.ም ገና 12ኛ ክፍል ተማሪ እያለ ለሜታ ቢራ እንዲፈርም አድርጎት ወደ ሸገር እንዲዘልቅ ሆኗል። ከሚከፈለው 183 ብር ደሞዙ ላይ ቤት ተከራይቶ የምግብ ኮንትራት ይዞ ተግባራዊ ለትምህርት ከፍሎ የተረፈውን ቆጥቧል። 125 ብር በቆጠበበት ዓመት የኢትዮጵያ ንግድ ባንክ ምርጥ ቆጣቢ ብሎም ሸልሞታል። ያሰኛል አንዳንድ ዳግመኛ ቢፈጠር እግር ኳሱን እየተጫወተ ለሜታ ቢራ እየሰራ ለአዲስ ዘመን ጽሑፍ መጻፍ ጀመረ። በእጁም በእግሩም የሚታትር ትጉ ሆነ። በ1978 የነበረ ዓለም ዋንጫ ላይ ማራዶና በእጁ ጎል ሲያገባ የገነነ ጽሑፍ ደግሞ ከእድሜ ኩያው የኢትዮጵያ ቴሌቪዥን በጸጋ ቁምላቸው በኩል ገባ። ስሙ በቴሌቪዥን ሲጠራ የሰሙት አለቃው ስራውን አመሻሽተውለት ቤተ መጻሕፍት እየገባ መጻፉን አበረቱት። ለተለያዩ ጋዜጦችና ሚዲያዎች ቢጽፍም ከየካቲት መጽሔት በስተቀር አይከፍሉትም ነበር። 1980 ዓ.ም ላይ የገነነን ብቃት ያየ የወቅቱ የመብራት ኃይል አሰልጣኝ መንግስቱ ወርቁ ወደ መብራት ያዛውረዋል። ብዙም ሳይቆይ መንግስቱ ከክለቡ ለቆ አዲስ አሰልጣኝ ሲመጣ በአዲስ አሰልጣኝ እቅድ ውስጥ ያልነበረው ገነነ ሳይመዘገብ ይቀርና ከልምምድና ከወዳጅነት ጨዋታዎች በዘለለ መሰለፍ ሳይችል ይቀራል። ለዋና ጨዋታ ካለመሰለፉ አጠገብ እየጣፈጠው ያለው የጽሑፍ ስራው አለ። እዚች ጋር ወሰነ። ጫማውን ሰቅሎ እግሩን አሳረፈው። ያረፈው እግሩ ላይ የነበረ ብርታትን ከእጁ ላይ አክሎ በትጋት መጻፉን ቀጠለ። አንድ ቢሮ ተገኝቶ እየጻፈ ሳለ እስክሪብቶ አልጽፍ ይለዋል። ከቢሮ ኃላፊ ጋር ከምታወራ አንዲት የቢሮ ባልደረባ እስክሪብቶ ተበድሮ ያሰበውን ጽፎ ካጠናቀቀ በኋላ የተበደረው ሊመልስ ቀና ሲል አበዳሪውን ያጣታል። በቀጣዮቹም ቀናት አልተመለሰችም። ቢሮ የመርሃ ስፖርት ጋዜጣ ቢሮ ነበር። እስክሪብቶ አበዳሪዋ ደግሞ መዓዛ ብሩ። መዓዛ ይዛው የነበረው የጋዜጣው የስፖርት ክፍል ከርሷ መውጣት በኋላ እንዲረከብ ሲጠየቅ ያልታሰበ የእስክሪብቶ ውሰቱን እንደ ስልጣን ርክክብ ቆጥሮታል። በጣም ያሳወቀኝ ያለውን መርሃ ስፖርት ጋዜጣ እንዲህ ነበር የጀመረው። ምንም ብንሰቃይ በበሽታ ከመርሃ ስፖርት እኩል ገነነ መኩሪያ ሊብሮ የሚለው ስም እንዲታወቅ በማድረጉ በኩል ብስራተ ወንጌል ሬዲዮ ጣቢያ ሚናው ቀላል አልነበረም። በተለይ በ1981 ዓ.ም ተፈጥሮ የነበረውን መፈንቅለ መንግስት ለመስማት 2 ሰዓት ላይ የሚጀምሩ ብሔራዊ የራዲዮና የቴሌቪዥን ስርጭቶችን በጉጉት ሲጠብቁ የነበሩ ታዳሚዎች በአንድ ሰዓት ብስራተ ወንጌል ላይ በወርቁ አለማየሁ ድምጽ የሚንቆረቆር የገነነን ጽሑፍ ልቅም አድርገው በመስማት አጣጥመዋል። ከመንግስት ለውጥ በኋላ የግል ጋዜጣ ሲጀመር ገነነ ከአበበ ወልደ ጻዲቅ፣ ወንደሰን ደምሴና ሁሴን አብዱልቀኒ ጋር በመሆን ሻምፒዮን የሚል ጋዜጣ ጀመረ። ተወዳጅ በነበረው ጋዜጣ ላይ ለወራት የሰራው የታሪክ ሰው የምትሰጠኝ 1 ከግማሽ ገጽ አነሰችኝ በማለት ሌሎች አማራጮችን ማማተር ያዘ። ማማተሩ ሰምሮ በ1985 ዓ.ም ጥቅምት 23 ቀን ሊብሮ የተሰኘች የራሱን ጋዜጣ ሳተመ። የበዛ ትኩረቷን የሀገር ውስጥ ስፖርት ላይ ያደረገችው ሊብሮ ጋዜጣ ከዜና ይልቅ ለታሪክ ያደላች ነበረች። ከጽሑፍ ስራው ሻገር ብሎ በራሱ ድምጽ በኤሌክትሮኒክስ ሚዲያው ለመጀመሪያ ጊዜ የተገለጸው 2000 ላይ በዛሚ ኤፍኤም ሬዲዮ ጣቢያ ነበር። ስፖርትና የቀድሞ ሙዚቀኞችን ታሪክ ለአድማጮች አሻግሯል። ከ2001 እስከ 2006 ዓ.ም በኤፍኤም አዲስ ከአዲስ ዜማዎች ጋር ሰርቷል። በ2007 ዓ.ም ደግሞ በብስራት ኤፍኤም ታሪክና ስፖርትን አዋዶ ተገልጿል። የሀገር ውስጥ ስፖርት ላይ መበርታቱን ያየ ካፍ በ2009 ዓ.ም የ60 ዓመት ጎልደን ኦፍ ሜሪት ሸልሞታል። 6 ጋዜጠኞች ብቻ ያገኙትን ሽልማት በመውሰድ ገነነ ከምስራቅ አፍሪካ ብቸኛው ነው። ሞት እንኳን ጨክኖ ወስዶ ከሚያስቀር ከ2012 ዓ.ም ጀምሮ ደግሞ በአሻም ቴሌቪዥን ላይ ስፖርትና ታሪክን አጣምሮ ፕሮግራም እያቀረበ ነበር። ገነነ የተለያዩ መጽሐፍቶችንም አበርክቶልናል። ከነዚህ መካከል ኢትዮጵያዊ ስልጠና፣ የአሸናፊ ግርማ የሕይወት ታሪክ፣ የሀፓና ስፖርት፣ የእግር ኳስ ወጎች፣ ፍትሃዊ የጠጅ ክፍፍልና መኩሪያ የተሰኙት ስራዎቹ ይጠቀሳሉ። ሊብሮ በተለይ በ1960ዎቹና 70ዎቹ የተከወኑ ታሪኮችን ቀንና ሰዓታቸውን ወርና ዓመተ ምሕረታቸውን ሳያጓድል የሰዎችን ስም ሳይዘነጋ
ታዳሚ በስፍራው ያለው እስኪመስለው ድረስ አሳምሮ በማቅረብ ብቃቱ በብዙዎች ዘንድ ይታወሳል። ገነነ የሚናገራቸው ወይም የሚያቀርባቸው የጽሑፍ ሥራዎች በበቂ መረጃና ማስረጃዎች የተሰነዱ ናቸው። በታላቅ ቤተ መጻሕፍቶች ጎራ ያለ ሰው ገነነን በውርርድ አያጣውም። ገነነ ሲያነብም ሆነ ሲመራመር አይደክመውም። ቢደክመው እንኳን ድካሙን ይረሳል። ታሪክን ሲያቀርብ ማጣፈጡን ያውቅበታል። ይህን ለማድረግ ትልቅ ተስጦና ጥረት ይጠይቃል። ማንበብን ይጠይቃል። ጥልቅ ምርምር ማድረግን ይጠይቃል። ያለፉ ታሪኮችን በልካቸው መረዳትን ማወቅን ይጠይቃል። ማዋዛት የገነነ ልዩ ክህሎት በአድማጭ አካባቢ በተመልካች የተመሰከረለት ነው። ገነነ ይጽፋል፣ ያነባል፣ የእግር ኳስ ቴክኒክን ያስተዋውቃል። ገነነ መኩሪያ በ1970ዎቹ መጨረሻና በ1980ዎቹ መጀመሪያ ላይ በአገራችን ብቅ ካሉ በሳል የሚዲያ ሰዎች መካከል አንዱ ነበር። ምን ያስጨንቃል ሜዳውም ሚዲያውም ላይ እንደ ስሙ የገነነው ይህ ታላቅ የታሪክና የኳስ ሰው ፍጻሜው እጅግ አሳዛኝ ነበር። በስኳር ህመም ሳቢያ ከሞቱ 4 ወራት በፊት ቀኝ እግሩ ከጉልበቱ በታች ተቆርጧል። የእግሩን መቆረጥ ማንም ሰው እንዲሰማበት አልፈለገም። ሰዎች በአካል እየመጡ እንዲጠይቁት ፍላጎት አልነበረውም። ብዙውን ጊዜ የወዳጆቹን ስልክ አያነሳም ነበር። በዚህ የተነሳ ከፍተኛ ድባቴ ውስጥ ገብቶ ቆይቷል። ጥር 14 ቀን 2016 ዓ.ም በሆቴል መኝታ ክፍሉ ውስጥ ሕይወቱ አልፎ የተገኘው ገነነ ከእልፈቱ ጥቂት ደቂቃዎችና ሰዓታት በፊት ከጓደኞቹ ጋር በስልክ ተነጋግሮ እንደነበር በወቅቱ ተገልጿል። ጋዜጠኛ፣ ጸሐፊ፣ ደራሲ፣ ታሪክ አሻጋሪና የተራማጅ ሐሳብ ባለቤት እንዲሁም የአዲስ ሐሳቦች አፍላቂ የሆነው ገነነ መኩሪያ ሊብሮ እድሜውን ሙሉ ሀገሩን በሙያው ሲያገለግል ኖሮ በክብር አለመሸኘቱ ወዳጆቹንና አድናቂዎቹን በእጅጉ አሳዝኗል። የዚህ ታላቅ ሰው ሥርዓተ ቀብር የተፈጸመው ጥቂት ወዳጆቹና ቤተሰቦቹ በተገኙበት በቅድስት ሥላሴ ቤተክርስቲያን ነበር። በቀብር ስነ ሥርዓቱም ላይ መጋቢ አዲስ እሸቱ እንዲህ ብለው ነበር። ዛሬ በጨርቅ ጠቅልለን በሳጥን አሽገን ወደ መቃብር የምንሸኘው አንድ ታራ ስጋና ደም አይደለም። መረጃና ባህልን፣ ትውፊትን፣ ዕውቀትን ነው አሽገን እየቀበርን ያለነው ብዬ ነው ማምነው። እኔ ዛሬ ትልቅ ፕሮግራሜን ሰርዤ የመጣሁት መረጃ ሲቀበር፣ ዕውቀት ሲቀበር፣ ትውፊት ሲቀበር ቤት ያልቀመጥም ብዬ ነው። ገነነን ያህል ሰው በዚህ መልኩ በመቀበሩ በጣም ነው ማዝነው። ድብልቅልቅ ይላል የሚል ሐሳብ ነበረኝ። በእውነት የሚያሳዝን ነገር ነው ነበር ያሉት። ሞት እንኳን ጨክኖ